በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር መስከረም 8 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በዚች ቀን የእግዚአብሔር ሰው የሆነ ደርሶ የዋህ ቅን ጽድቅ የነቢያት አለቃ የሆነ ደርሶ የዋህ ቅን ሙሴ ዕረፍት ነው። ይህ ነቢይ ነፍሱን ስለ እሳቸው አሳልፎ እስከ መስጠት ከእግዚአብሔር ወገኖች ጋር የደከመ ነው። እርሱም በግብፅ ሀገር በኤርትራ ባህርም ድንቆች ተአምራትን ያደረገ ነው። ይህም ስለ ፈርዖን ትእዛዝ ወዳጆቹ በግብፅ ወንዝ ውስጥ በጣሉት ጊዜ አውጥታ ላሳደገችው ለፈርዖን ልጅ ለተርሙት ልጇ መባልን አልወደደም። እርሱ ፈርዖን የዕብራውያን ወንዶች ልጆች ይገድላቸው ዘንድ አዝዞ ነበርና ባገኘችውም ጊዜ ለእርሷ ልጅ ሊሆናት ወስዳ በመልካም አስተዳደግ አሳደገችው። 40 ዓመትም በሆነው ጊዜ አንዱን ዕብራዊ የግብፅ ሰው የሆነ ሲያጠቃው አየ። ለዕብራዊም ተበቅሎ ግብፃዊን ገደለው። በማግስቱም ደግሞ 2 ዕብራውያን እርስ በርሳቸው ሲጣሉ አያቸው። ሊያስታርቃቸው በመካከላቸው ሰላምን ሊያደርግ ወደደ። አንዱ አመፀኛም ትናንት ግብፃውያን እንደገደልከው ልትገድለኝ ትሻለህን? አለው። ስለዚህም ነገር ሙሴ ፈርቶ ወደ ምድያም ሀገር ሸሸ። በዚያም ሚስት አግብቶ 2 ልጆችን ወለደ። በዚያም 40 ዓመት ኖረ። በጲጦስ ቁጥቋጥ ውስጥም እሳት እየነደደ ራእይን አየ። አይቶ ሊረዳ በቀረበ ጊዜ ጳጦስ በተባለ ቁጥቋጥ ውስጥ እግዚአብሔር ተናገረው። ደግሞ ግብፅ ሀገር ሄዶ የእስራኤል ልጆች ከዚያ እንዲያወጧቸው አዘዘው። ከዚህም በኋላ እግዚአብሔር በሙሴ እጅ በግብፃውያን ላይ 10 መቅሰፍቶችን አመጣ። መጀመሪያ የወንዞች ውሃ ደም ማድረግ፣ የመጨረሻው የግብፃውያን የበኩር ልጅ መግደል ነው። ከዚህም በኋላ ሕዝቡን ከግብፅ ሀገር አወጣቸው። የኤርትራን ባህር ከፍሎ በውስጡ አሳልፋቸው። የባህሩን ውሃ በጠላቶቻቸው በፈርዖንና በሰራዊት ላይ ገልብጦ አሰጠማቸው። ከዚህም በኋላ በምድረ በዳ ውስጥ 40 ዓመት ሙሉ መና አወረደላቸው። ውሃውንም ከዓለት አፈለቀላቸው። ይህ ሁሉ በጎ ስራ በዚህ በደግ ነቢይ ሙሴ እጅ እግዚአብሔር አደረገላቸው። እነርሱ ግን ይዘልፉት ነበር። ብዙ ጊዜም በድንጋይ ሊወግሩት ሽተው ነበር። እርሱ ግን በእርሱ ላይ ልቡን አስፍቶ በመታገስ ለእርሳቸው ወደ እግዚአብሔር ይማልዳል። እነርሱም አብዝቶ ከመውደዱ የተነሳ እግዚአብሔርን አቤቱ የዚህ ሕዝብ በደልን ይቅር ካላልክ ከሕይወት መጽሐፍ ሰርዘኝ አለው። ሰው ከወዳጁ ጋር እንደሚነጋገር 570 ቃላት ከእግዚአብሔር ጋር እንደተነጋገረ መጽሐፍ ምስክር ሆነ። የእስራኤል ልጆችን በሚያዩት ጊዜ እንዳይሞቱ ፊቱን እስከ ሸፈነ ድረስ በእግዚአብሔር በጌትነት ብርሃን ፊት በራ። 120 ዓመት የሆነው ዕድሜውንም በተፈጸመለት ጊዜ ለአገልጋይ ለነዌ ልጅ ለኢያሱ ሕዝብን እርስ እንዲጠብቃቸው በእጁ ውስጥ እንዲያስረክበው እግዚአብሔር ሙሴ ለኢያሱ አስረክብ ብሎ አዘዘው። ሙሴም ኢያሱን ጠርቶ የእግዚአብሔርን ትእዛዝ አዘዘው። ሕግንም እንዲጠብቁ ሕዝቡንም ለኢያሱ በእጁ አስረከባቸው። ወደ ምድረ ርስትንም እርሱ እንደሚያስገባቸው አረጋገጠለት። ሙሴ እግዚአብሔር እንዳዘዘው በምስክሩ ድንኳን ውስጥ የሚሰራውን ሁሉ ሰርቶ ካዘጋጀ በኋላ በተራራ ውስጥ አረፈ። በዚህም በመላእክት እጅ በስውር ተቀበረ። የእግዚአብሔር ልጆች ወስደው እንዳያመልኩት እግዚአብሔር የሙሴ ሥጋ ሰወረው። በእስራኤል ልጆች ውስጥ እንደ ሙሴ ያለ ደግ የዋህ ቅን የሆነ ነቢይ እንደማይነሳ መጽሐፍ ምስክር ሆነ። ሰይጣንም የሙሴ ሥጋ ለእስራኤል ሊገልጥላቸው በወደደ ጊዜ ሐዋርያው ይሁዳ በጻፈው መጽሐፍ እንደመሰከረ የመላእክት አለቃ ሚካኤል ገሰጸው። ከዚህም ስራ ከለከለው። የእስራኤል ልጆች 40 ቀን አለቀሱለት። ለእግዚአብሔር ምስጋና ይሁን፣ እኛም በጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለም አሜን። ዳግመኛ በዚች ቀን መስከረም 8 የዓመቱ ወሮች መቁጠሪያ የሚሆን የመጀመሪያ ኮከብ ይወጣል። ይኸውም መናዘል የሚል የ12 ወር ከዋክብት ከእልሃመ እስከ እሁድ ሁት ያሉ መዝገበ ሰዓራት አሉ። ምግብ ናቸው።
ፈጽሞ በዚች ቀን እንደገና አንድ ብለው የሚጀምርበት ነው። በዚች ቀን የበራክዩ ልጅ ካህንና ነቢይ የሆነ የከበረ ዘካርያስ በንጉሥ ሄሮድስ እጅ በሰማዕትነት አረፈ። ይህም ካህን ስለ ልጁ ዮሐንስ በመወለዱ የመላእክት አለቃ ገብርኤል በነገረው ጊዜ ነገሩን አምኖ አልተቀበለም። ስለዚህም ሕፃኑ እስኪወለድ ዲዳ ትሆናለህ አለው። በተወለደውም ጊዜ አንደበቱ ተፈትቶ እግዚአብሔር አመሰገነው። የልጁም ስም ዮሐንስ ነው ብሎ ጻፈ። እርሱና ሚስቱ ለእግዚአብሔር ሕግ ያለ ነቀፋ የጸኑ ደጎች እንደሆኑ የከበረ ወንጌል ስለነዚህ ምስክር ሆነዋል። ክብር ይግባውና ጌታችን ኢየሱስ ክርስቶስ በተወለደ ጊዜ ሊሰግዱለት የጥበብ ሰዎች መጡ። ሄሮድስም ስለ መንግስቱ ፈራ፣ ደነገጡም። ስለዚህም ጭፍሮቹ ልኮ በይሁዳ ሀገር የቤተልሔምና የገሊላ ሁሉም ሕፃናት ዕድሜያቸው 2 ዓመት የሚሆናቸው ከዚህ የሚያንሱት ገደላቸው። ሰነፍ የሆነ ሄሮድስ ክርስቶስ ከሕፃናት ጋር እንደሚገድለው አስቦ ነበርና። ከዚህም በኋላ የእግዚአብሔር መልአክ ለዮሴፍ በሕልም ተገለጸለት። ስላዘዘውም ጌታችን ሕፃንና እናቱን እመቤታችን ቅድስት ድንግል ማርያም ይዘው ወደ ግብፅ ሀገር መጡ። ኤልሳቤጥም ግን ሕፃኗ ዮሐንስ ይዛ ወደ ዱር ወጣች። ወደ ሲና በረሃም ሸሸች። በዚያም ሕፃኑ እያሳደገች 7 ዓመት ኖረች። ከዚህም በኋላ እርሷ አረፈች። ሕፃኑን በመምህርነት ለእስራኤል እስከሚገለጥለት ጊዜ ድረስ በዚያ በውስጥ ብቻውን ኖረ። ሕፃናትም ከገደላቸው በኋላ የዮሐንስ ክርስቶስ እንደሆነ ሄሮድስን አሰበ፣ ተጠራጠረ። ከአባቱ ከዘካርያስ ዘንድ ሕፃኑ ይይዙ ዘንድ ወታደር ላከ። ዘካርያስም ሕፃኑ ያለበትን ወይም እናቱ ያለችበትን እኔ አላውቅም አለ። ሄሮድስም ልጁን ካላመጣልኝ እኔ እገድልሃለሁ አለው። ዘካርያስም ከእርሱ ዛቻ የተነሳ አልፈራም። ወታደሮችም አዝዘው በቤተ መቅደስና በመሠዊያው መካከል ገደሉት። ክብር ይግባውና እግዚአብሔርን ሥጋውን ሰወረ፣ ደሙ ግን እንደ ድንጋይ ሆነች። ካህናትና ሕዝቡ እንደ ልማዳቸው ለጸሎት በወጡ ጊዜ ከካህናት አንዱ ወደ ቤተ መቅደስ ውስጥ ገባ። ያረጋ ደምን አገኘ። ከመጠውያውም እንዲህ የሚል ቃል ሰማ። እነሆ የበራክዩ ልጅ ዘካርያስ ተገደለ፣ የሚበቀልም እስከሚመጣ ደሙ ስትጮህ ትኖራለች። እንዲህም የሚል አለ። ከ12 ደቂቀ ነቢያት የሆነ የበራክዩ ልጅ ዘካርያስ ይህ አይደለም ያለ አልተገደለም። በዕድሜው ዑረት የሚባል ሀገር ሞተ እንጂ ሥጋውንም በዚያ ያለ ጥፋት ተገኝቶ ቤተ ክርስቲያን ሰርተውላታል። የዚህ ዘካርያስ ግን ሥጋው አልተገኘም። ስለ መገደሉ የደሙ ድምፅ ምስክር ሆነ እንጂ። ደግሞ እንዲህ ተባለ። ሄሮድስ ሕፃናትን በገደላቸው ጊዜ ከአይሁድ አንድ ሰው መጥቶ የእግዚአብሔር መልአክ ትወልዳለህ ብሎ ነግሮት ለዘካርያስ ልጅ ተወልደዋለታል። ምናልባት እርሱ ክርስቶስ ይሆን አለው። ስለዚህም ሄሮድስ ሕፃኑን ዮሐንስ ይገድል ዘንድ ወታደሮቹ ላከ። ዘካርያስም ወታደሮቹ እንዲህ አላቸው፣ ሕፃኑ እኔ ወደ ሌላ ቦታ ወስጀዋለሁ። ከእኔ ጋር መጥታችሁ ራሳችሁን ከዚህ ቦታ ውሰዱት። ወደ ቤተ መቅደስም እስከ አስገባቸው ድረስ ወታደሮቹ አብረውት መጡ። እርሱም ሕፃኑ ልጁን በመሠዊያው ጠርዝ ላይ አኑሮት ጸለየበት። ይህም የልጁን መወለድ የእግዚአብሔር መልአክ ለእርሱ የነገረበት ነው። ያን ጊዜ የእግዚአብሔር መልአክ ሕፃኑን ዚፍታ ወደሚባል ሀገር ነጥቆ ወሰደው። ሕፃኑን ባላገኙት ጊዜ አባቱ ዘካርያስ ገደሉት። ስለዚህም ጌታችን አይሁድን በቤተ መቅደስ መካከል የገደላችሁት የዘካርያስ ደም በላያችሁ ይደርሳል አላቸው። ለመገደሉ ምክንያት አይሁድ ናቸውና እንዲህ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱን ከእኛ ጋር ነው ለዘላለሙ አሜን። ዳግመኛ በዚች ቀን ዲማዲዮስ ሰማዕት ሆነ። በዚች ቀን የከበረ ዲማዲዮስ ከግብፅ ደቡብ ድንጡ ከሚባል አውራጃ ደርሰባ ከሚሏት ከተማ በሰማዕትነት አረፈ። እርሱ ኋላ ጊዜ ወደ ቤተ ክርስቲያን ይገሰግሳል። ድሆችን፣ በሽተኞችን መጎብኘትም ይወዳል። ብርሃናዊ ሰውንም ተገልጦለት ሄዶ የሰማዕትነት አክሊል እንዲቀበል አዘዘው። ሰማያዊ የሆነ ቃል ኪዳንን ገባለት። በዚያም እጅግ ደስ አሉ። አባቱና እናቱ ትቶ ከአረጉ ወጣ። ስለ ከበረ ስሙ በሚቀበለው መከራ ውስጥ እርዳታ እንዲሰጠው አጽናናው። ወደ እግዚአብሔር ጸለየ። ወደ ሀገር አትሪብም ሄዶ በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ አመነ። መኮንኑ ታላቅ ስቃይ አሰቃይቶ የእስክንድርያ ሀገር ገዢ ወደ ሆነ ወደ
ሉኪያኖስ ወሰደው። በመርከብም ውስጥ ሳለ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለት። በብዙ ደስታም አረጋግቶና አጽናንቶ ቃል ኪዳን ሰጠው። ልቦናውን ፈጽሞ እጅግ ደስ አላት። መኮንኑ ሉኪያኖስን በጽኑ ስቃይ አሰቃይቶ ራሱን በሰይፍ ቆረጠ። የሰማዕትነት አክሊል በመንግሥተ ሰማያት ተቀበለ። የሀገረ ሰዎችም መጥተው ስጋውን ወስደው ታላቅ ክብርን አከበሩት። ከስጋውም ታላቅ የሆኑ ድንቆችና ተአምራት ተገለጠ። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጸሎት ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛ በዚህች ቀን ምግቡ የአጋዕዝተ ወተት የሆነ በዕረፍቱንም ጊዜ ብዙ ተአምራትን ያደረገ የከበረ ገዳማዊ ቂርቆስ ዕረፍቱ ሆነ። እግዚአብሔርም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። መስከረም 8 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ሙሴ ሊቀ ነቢያት፣ ቅዱስ ዘካርያስ ካህን ጻድቅ፣ ቅዱስ አሮን ካህን፣ ቅዱስ ዲማዲዮስ ሰማዕት፣ አባ ቡሰይ ቡሸይ። ወርኃዊ ቅዱሳን በዓላት፦ አባ ቡሰይ ቡሸይ፣ አቡነ ኪሮስ፣ አባ ሳሙኤል ዘደብረ ቀልሞን፣ ቅዱሳን ማትያስ ሐዋርያ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ለዘላለሙ አሜን። በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ በረክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአል ወጸልይ ምሕረተ ወእንታነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።